በሚቀጥለው የተሻለ ነገር ማድረግ አለብኝ ብዬ ቁጭት ይዤ ወጥቻለሁ ብዬ ተናግሬ ነበር። በሁለቱም ሩብ ዓመታት ባሉት ውጤቶች የኔን የራሴን የሥራ ቡድን አንደኛ አስወጥቻለሁ ማለት ነው። መነሻው ላይ ነው መናገር የፈለኩት። ምንድነው እንደዛ ያደረገን ነገር? እናንተ የወሰዳችሁት አካሄድ ነው። እኛ ጋራ በተደጋጋሚ ከስራ ጋራ ተያይዞ ከፍተኛ የሆነ መነሳሳት እንዲኖር አድርገናል። እኔ ሁልጊዜ የማነሳው የመጀመሪያው ሀብታሙ ስትመጡ ወረዳው ያለበትን ሁኔታ እያንዳንዱ ገምግማችሁ አምጡ ብላችሁ ሲቪል ሰርቪሶችን በየቦታው ቀርቦ የነበረችው መድረክ ታስታውሱ ከሆነ ትልቅ ስራ የተሰራበት ቤንችማርክ ነበር ነው። ሁለተኛ አሁን ያለው የምንመለከታቸው ነገሮች ደግሞ መኩራራት የለብንም ነው። አሁን እንደኛ እንደ ተቋም የወሰድናቸው ነገሮች አሉ፣ የገመገምናቸው ነገሮች አሉ። ልዩነታችን በጣም ትንሽ ስለሆነ መስራት የሚገባንን ነገር መስራት አለብን። እዚሁ እግረ መንገዴን እኔ ማስቀመጥ የምንፈልገው ከሀብት አሰባሰብ ጋር ፕሮጀክት ቀርጸን ሰጥተናል። ስለዚህ አስተዳደር ምክር ቤቱም ከዛ ፕሮጀክት ጋር የሚቀጥለው ላይ ነጥብ ማጣት እንዳንችል ሀብት በማፈላለጉ በኩል እናንተም እጃችሁ እንድታስገቡልንና የሚዲያ ተቋማቶቻችንን ማጠናከር ከቻልን የተሻለ ውጤት ማምጣት የምንችልበት እድል አለ ነው። ሌላው ጠቅለል ባለ መንገድ እዚህ ያለ ነው በተደጋጋሚ ተገናኝተናል። ነገር ግን አሁን ዋና ነገር ብለን የምንወስዳቸው ከግብርና፣ ከመሬት አስተዳደርና አጠቃቀም፣ ከሌሎቹም ከስራ አስኪያጆቻችንም ጋር ተያይዞ ይሄ ውጤት የወረዳው ውጤት እዚህ ያለነው የተቀመጥነው ሰዎች ብቻ አይደለንም። አብዛኛዎቻችን እዚህ ሪፖርት በማጠናከር በቦታውም ሄደን በመደገፍ በምንችለው ልክ ነው እንጂ ትልቁንና ዋናውን ስራ የተሰራው ቅድም እንደተባለው እታች ያሉት ሰዎች ናቸው። ታች ያለው የግብርና ባለሙያ፣ ታች ያለው ስራ አስኪያጅ ነውና ልክ ወረዳው የፈለገ ያክል ወጭ ቢወጣም ልክ እንደዚሁ ማለት ነው። አሁን የስራ ቡድን ኃላፊውንም ጨምረን እዚህ እንዳመሰገንነው ሁሉ ቢያንስ በሚቻለው ልክ ማለት ነው ኃላፊዎቹን እንኳን ወደ ወረዳ ስባችሁ ትክክል ነገር ሰርታችኋል፣ ልናመሰግናችሁ ይገባል፣ ወረዳችን እዚህ ቦታ ላይ የደረሰው በእናንተ ነው የሚል እውቅና እኛ እንደተሰጠን በየደረጃው እነሱ አካባቢ ላይ ማበረታታት ብንሰጥ ማነሳሳት ብንችል የበለጠ ካሉት ከሁሉም ወረዳዎች አንደኛ በመውጣቱ ሁላችንም ደስተኞች ነን። ጉባ ላፍቶ ድሮውንም ይታወቃል። አሁንም ደግሞ ያለውን ወቅታዊ ችግር ተቋቁሞ በዚህ ደረጃ አግኝቶ በማየታችን ሁላችንም ደስተኞች ነን። በሌላ በኩል ደግሞ ሴክተሬ እንደ ሴክተር ወደኋላ በመቅረቱ ይሰማናል። ከወረዳ ቡድን መሪ፣ አጠቃላይ ወረዳ ሰራተኞች እስከ ትምህርት ቤት እስከ ታችኛው ድረስ ክላስተር አለ፣ ትምህርት ቤት አለ፣ ሲሰራ የቆየበት ሁኔታ አለ። ከኔ አንጻር አሁን የምወስደው እኔ የመረጃ ሰራተኛ ነኝ፣ የፕላን ባለሙያ ነኝ። እነዚህን ስራዎች ነው እየሰራ ያለሁት። ከዚህ አንጻር የወረድኩባቸውን ማየት እችላለሁ። አንዱ ምዝገባ ነው። ምዝገባ እንግዲህ ከታች የነበረውን ሁኔታ አሁን ለዚህ ቤት መንገር በጣም የትምህርት ተቋሙ ምን ያህል
የመማር ማስተማሩ ተቋርጦ ተጎድቶ እንደነበረ ሁሉም ያውቀዋል። ከዛ አንጻር አምና 8 ትምህርት ቤቶች ብቻ 12 ከሁለተኛ ደረጃ ጋር ወደ 12 ተቋማት ነው ስናስተምር የቆየ ነው። እሱም ወደ ቆላዎቹ አካባቢ። ነገር ግን አብዛኛዎቹ ትምህርት ሳይሰጡበት የቆዩት ናቸው። ዘንድሮ ሁሉም ተቋማት በሚባል ደረጃ ተከፍተው ተማሪውና ትምህርት ቤት ተገናኝቶ መምህሩ ተገናኝቶ በማየታችን ደስተኞች ነን። ነገር ግን ከእቅድ አንጻር ደግሞ የሚጋነኑ ነገሮች አሉ። አሁን አጠቃላይ ምዝገባው ሲቀርብ እንዳያችሁት ወደ 39-40 ሺህ ተማሪ እንድንመዘግብ ነው። ከዛ ውስጥ 23 ሺህ አካባቢ መዝግበናል። ይሄ አሁን በየጊዜው ደረጃ ይሰጠዋል። ስለዚህ ይሄ የተቋሙን ደረጃ አውርዶታል የሚል ሀሳብ ነው ያለኝ። የማይቀየር አንድ ጊዜ ደግሞ ምዝገባ እንትን ካለ አይቀየርም። ነገር ግን ደረጃ ከወጣበት ደግሞ በየወሩና በየእንትኑ እያወረደ ይሄዳል ማለት ነው። እሱ ነው። ሌላው ህብረተሰብ ተሳትፎ ነው። ህብረተሰብ ተሳትፎ አሁን በተሻሻለው በክልሉ እቅድ መሰረት 27 ሚሊዮን ብር በላይ እንድንሰበስብ ነው። ትምህርት ቤቶች ተጎድተዋል። ከጉዳታቸው አንጻር የመልሶ ማቋቋም ስራ መሰራት አለበት። ከዚህ አንጻር 27 ሚሊዮን ለመሰብሰብ ተቋማት የተቸገሩበት ሁኔታ ነው ያለው። ስለዚህ የሚተላለፈው መረጃ እጅግ የወረደ ነው። ምን ማለት ነው? 27 ሚሊዮን የተሻሻለውን ለመሰብሰብ እኛ ያለንበት ከ24% እንኳ የማይበልጥ ነው። ይሄ ደግሞ እጅግ ከፍተኛ ነው። ትምህርት ቤቶች ለምሳሌ እዛ 100 ብር 200 300 ያስወሰኑበት ሁኔታ ነው። ነገር ግን ሪስኪውን የሚወስድ አካል የለም። ስለዚህ አንዱ ደረጃ የሚወጣበት ይሄ በመሆኑ ወደ ኋላ ልንወርድ የቻልንበት ሁኔታ ነው። ያው አቅም ያለው ኮንዲሽኑ ይመስለኛል። የውስጥ ገቢው ነው ሌላው ደረጃ የሚወሰድበት። ሌላው ሶስተኛው ከኔ አንጻር ካየሁት የውስጥ ገቢ ነው። የውስጥ ገቢ የትምህርት ቤቶች ገቢ በምን ደረጃ እንደሆነ ለእናንተም ግልጽ ነው፣ ለሌላውም አካል ግልጽ ነው። በየጊዜው በዚህ በታጣቂው ኃይል አንጣ እየተባለ የተወሰደበት ሁኔታ ነው። እንኳን አዳዲስ ገቢዎች ሊመነጩ ሁለተኛ ደረጃ ላይ ጥሩ ያሉበት አይታችኋል። የፕሮጀክት አፈጻጸሙ የተሻለ ምንም እንኳን ተጀምረው የተቋረጡ ፕሮጀክቶች ቢኖሩ እንኳን ጅምር ተቋማቶቹ ግን በጥሩ ሁኔታ ተጠናቀው በወቅታቸው የተጠናቀቀበትም ሁኔታ የተሻሉ ስራዎች አሉ። ነገር ግን ደግሞ ወደ ኋላ የቀረንባቸው ገፊ ሁኔታዎች በመኖራቸው ምክንያት ወደ ኋላ የቀረንባቸው ናቸውና ስለዚህ ወደፊት ለዚህ ለቀጣይ የ6 ወር ራሳችንን አብቅተን ራሳችንን አይተን እንደ ተቋም መለስ ብለን አይተን የተሻለ ስራ የምንሰራበትን ሁኔታ እንፈጥራለን የሚል ሀሳብ ነው ያለኝ። ብዙ ወንድሞችም እንዳነሳችሁት የ147 ሚሊዮን የመስኖ ፕሮጀክት እየተካሄደ መሆኑን ሰሞኑን በሶሻል ሚዲያ ለመታዘብ ሞክሬያለሁ። ስትገመግሙ የነበረውን ሁኔታ ማለት ነው። በጣም ያንን አለማድነቅና ያንን አለማመስገን ያንን የሚሰሩ ሰዎችን መሬት ላይ ከሚያሳርፉት ባለሙያዎች ጀምሮ እየመሩ ያሉ አካላትን አለማመስገን ንፉግነት ነው የሚል እንትን አለኝ። በጣም ትልቅ ፕሮጀክት መሆኑን በዛው በምስሉ ላይ እየተረዳው ስለነበር እየፈሰሰበት ያለው ሀብትም እጅግ በጣም ትልቅ ሀብት ስለሆነ ሰፊውን አርሶ አደር ተጠቃሚ ሊያደርግ የሚችል ፕሮጀክት ነው የሚል ሀሳብ ስላለ እንደ ግብርና ባለሙያ በዛ ልክ ስለምንረዳው በነገራችን ላይ በቀረበበት ሶሻል ሚዲያ የራሴን አስተያየት ለመስጠት ሞክሬያለሁ። ምናልባት አይታችሁት ሊሆን ይችላል። ትልቅ ነገር ነው፣ መቀጠል ያለበት ነገር ነው። እንዲህ አይነት ፕሮጀክቶች እየናፈቁን ነው ከሰላማችን ችግር አንጻር የሚል ነገር አለኝ። ብዙ ነገር ማድረግ ስላለብን ለገበሬዎቻችን የሚገባቸው ነገር ይሄ ብቻ አይደለም፣ እጅግ በርካታ ነገር። ነገር ግን ሁኔታዎች ባለመመቻቸታቸው ያላደረግንላቸው በርካታ ነገሮች ይኖራሉ። አሁን እየሆነ ያለውን ግን በጣም በትልቅ ነገር ነው እያየሁት ያለሁት።
ትምህርትን የተመለከተ እንትን ለማየት ሞክሬያለሁ። በእርግጥ እኔ አሁን የትምህርት አፈጻጸሙን ከክልል ጋር ለማየት ሞክሬያለሁ። ወደ 53% ይመስለኛል የክልሉ አፈጻጸም፣ የኛ ደግሞ ወደ 59 ደርሷል። ይሻላል፣ ፖዚቲቭሊ አስተዋጽኦ አለን የኛ ወረዳ ለዛ አቨሬጅ ለሚለው ነገር፣ ግን በቂ ነው አይደለም። በጣም የሚገርማችሁ ነገር 41% የሚደርሱ ልጆች ህፃናቶችና ወጣቶች በትምህርት ገበታ ላይ አለመኖራቸው በጣም ህመም ነው። ይሄ እነዚህ ልጆች አለመማራቸው ነገ የትውልድ ጋፕ እንዲፈጠር የሚያደርግ ነገር ስለሆነ በጣም በተሻለ አፈጻጸም ላይ ነን የሚል ግምገማ ቢኖረኝም ግን የሚቀሩም ደግሞ ወደ ትምህርት የሚመጡበትን ሁኔታ ለማመቻቸት ጥረት ማድረግ አለብን የሚል ነገር በጣም ህመም ነው። ይሄ እነዚህ ልጆች አለመማራቸው ነገ የትውልድ ጋፕ እንዲፈጠር የሚያደርግ ነገር ስለሆነ በጣም በተሻለ አፈጻጸም ላይ ነን የሚል ግምገማ ቢኖረኝም ግን የሚቀሩም ደግሞ ወደ ትምህርት የሚመጡበትን ሁኔታ ለማመቻቸት ጥረት ማድረግ አለብን የሚል ነገር ሀሳብ ለመስጠት ነው። ሌላው ከገጠር ልማት ክላስተር አሁን አንድ ሀሳብ ምንድነው፣ እንደኛ ወረዳ ወገን ለወገን የሸማቾች ህብረት ስራ ማህበር ይባላል። ምናልባት ታውቁታላችሁ። አሁን ደግሞ በከተማው በመንግስት ሰራተኞች እየተደራጅተው እየተፈጠሩ የሸማቾች ህብረት ስራ ማህበራት አሉ። እጅግ በጣም ውጤታማ ስራ የሚሰሩ የአሁኑን የኑሮ ውድነት ህዝቡን ከዛ ለመታደግ ጥረት የሚያደርጉ አልፎ ተርፎም በውጤታማነታቸው እስከ ትርፍ ክፍፍል የደረሱ በጣም በእድሜያቸው ለጋ የሆኑ፣ ይሄኛው በእድሜው በጣም የጎለበተ ነው። በነገራችን ግን እኔ ትንሽ ችግር አለበት። እሱን ማየት አያስፈልግም ወይ? እንደ ሌሎች አቻ የሸማቾች ህብረት ስራ ማህበር ካለንበት ችግር ውስጥ የምንወጣበትን መንገድ መፍጠር የለበትም ወይ? እያደረገ አይደለም አይደለም፣ እያደረገ ነው። በቅድም ሲገለጽ ነበረ። በተንጠባጠቅ መልኩ ከስኳር ከጤፍ ከዱቄት ጋር የተያያዙ ነገሮችን አይተናል፣ እየተጠቀምንም ስለሆነ ማለት ነው። ነገር ግን በቂ አይደለም። ሌሎች በጣም ከሱ ወጣት የሆኑ 2 ዓመት 3 ዓመት ብቻ እድሜ ያላቸው የህብረት ስራ ማህበራት እጅግ በጣም ሰፊ ስራ እየሰሩ እያየናቸው ነው። እና ወደዛ ደረጃ ለማሻገር ጥረት ማድረግ አያስፈልግም ወይ የሚል ነገር እንትን ለማለት ነው። የቀበሌ ባለሙያዎቻችን አመራሮቻችን በጋራ በመግባባት የሰራነው ውጤት እንደሆነ መታመን አለበት። በጋራ በመግባባት ምናልባት ከባለፉት ዓመታቶች 2017 እና 2018ን ማነጻጸር ይቻላል። 2017 የነበሩት አጠቃላይ አፈጻጸሞቻችን በተለይ የተቋማት አፈጻጸም እጅግ መሰረታዊ ችግር የነበረበት ነበር። አሁን አንደኛ፣ ሁለተኛ፣ ሶስተኛ የወጡት ተቋማት መሰረታዊ ችግር የነበረባቸው ነበር። አንዱ መውሰድ ብንችል ግብርና፣ ጤና፣ ትምህርት፣ እነዚህ ተቋሞች 8ኛ 9ኛ ደረጃ የነበሩ ናቸው። ምናልባት አንድና ከፍተኛ የኢኮኖሚ ሴክተር ግብርና 9ኛ ወጥቶ፣ ጤና 9ኛ ወጥቶ፣ ትምህርት 9ኛ ወጥቶ ምንድን ነው ሊረጋገጥ የሚችል የሆነው የሚለውን ነገር እኛም እንዲያመራር ቁጭ ብለን አይተናል። ማለት ከአርሶ አደሩ ተጠቃሚነት አኳያ አንዳንዶቹ ተቋሞች በተለይ እታች ለአርሶ አደሩ ተጠቃሚ የሚሆነው ተቋም የትኛው ነው? እነዚህ ለይቶ ከመደገፍ አኳያ በተደጋጋሚ በቅን ውይይታችንም ጭምር ለመግባባት ጥረት አድርገናል። ለዚህ ደግሞ በጋራ የቀበሌ ባለሙያዎቻችንም ጭምር ብዙ ችግር እየደረሰባቸው፣ ብዙ እንግልት እየደረሰባቸው፣ ብዙ መከራ እያዩ ከዚህ ካለው ኃይል በላይ ቅድም ወንድሜ ሲል የነበረው ከፍተኛውን ስራ የሰሩት ከቀበሌ ባለሙያ ተነስቶ የመጣ ስለሆነ ለእነሱም በዛ ልክ ክብር ይገባቸዋል ማለት ነው። ልጅት ግን መነጋገር ያለብን ምኑ ላይ መሰላችሁ? አንደኛ አሁን ያለው አፈጻጸማችን ከሌሎች አቻ ወረዳዎች ጋር ስናነጻጽረው እጅግ ውጤቱ ጠባብ ነው። ውጤቱ ጠባብ ነው ብቻ ሳይሆን ከታች ተጠቃሚነታችን ቢሆን ለአርሶ አደሩ በዛው ልክ ነው። ስለዚህ ይህንን አይቶ ቀጣይ የምናስተካክልበትን እድል መፍጠር አለብን። አንዱና እንትኑ አሁን ይህ ማበረታቻና ማንቂያ ነው፣ ማነቃቂያ ነው። የጎደለ ያለ የተሞላ ያለ ይህን ጉድለት መሙላት አለብን ብለን የምንነጋገርበት ሂደት ላይ ነው ያለው። ዋናው አፈጻጸሙ ሊገመገም የሚችለው ሰኔ 30 በምናጠቃልላት አጠቃላይ ማጠቃለያ ስራዎች ነው። በዚህ ስራ ላይ ደግሞ ወደ ኋላ የተመለሳቸው ተቋሞች
ራሳችሁን በተለይ እንደ ራሳችሁ ይዛችሁ ገምግማችሁ ማስተካከል የምትችሉበትን እድል መፍጠር አለባችሁ። አንዱ ትምህርት ነው። ትምህርት ከ2018 እና 2017 አሁን አናነጻጽርም። 2017 ምንም አይነት ትምህርት ቤት የለን ሆኖ መምህርና ተማሪ ለማገናኘት የከበደበት ሰዓት ነበር፣ ይታወቃል። አሁን ግን በሁሉም ትምህርት ቤቶች መምህርና ተማሪ ከተገናኘ መምህርና ተማሪ መገናኘት ከጀመረ ደግሞ ውጤቱ እንደማንኛውም ወረዳ እኩል ነው። ሌሎቹ ላይ ያሉት ቅድም ሲነሱ የነበሩ አጠቃላይ በመማር ማስተማሩ ላይ ይደርሱ ያሉ እንከኖች እኛ ዞን ላይ ያሉ ሁሉም ወረዳዎች ራያ የጉባላፍቶ አፈጻጸም ራያና የመንጨት ራያና የጉባ ላፍቶና ሌሎች ወረዳዎች ያለው አፈጻጸም ኮምፔር ስታደርገው ከትምህርት አኳያ ወደ ኋላ ተመልሷል። እነሱ በችግር ውስጥ ናቸው፣ እኛም በችግር ውስጥ ነን። አዎ ችግሩ አለ፣ ይታወቃል። ከዚህ አኳያ የገጠመ ችግር ካለ እንደ ተቋም ቁጭ ብላችሁ ተነጋግራችሁ መፍትሄ የሚቀመጥበት ነገር መፈታት ያለበት አዎ በአስተዳደር ምክር ቤቱ የሚፈቱ ነገሮች ያሉትን በጋራ እየተፈቱ ቢሄዱ በጣም መልካም ነው። ከዚህ አኳያ ወደ ኋላ የተመለሳችሁ በዛ ልክ ብናይ ጥሩ ነው። ይህም ብዬ ግን በዋናነት የመንግስት ተቋማት ስራዎቹን ስንሰራ ካቀርነው እቅድ ፐርስፔክሽን አኳያ ነው መሰረት ያለብን። ካቀርነው እቅድ እነዚህ ሁሉ ተደምረው ሶስት ነገሮች ናቸው። አንደኛ ኢኮኖሚያችን የኢኮኖሚ ምርታማነት ከምን ወደ ምን ተሻገረ። አሁን በተለይ የኢኮኖሚ ሴክተሮች አሉ፣ ግብርና እና ዙሪያው በገጠር ልማት ክላስተር የሚተዳደሩ ስንዴ ከተመረተ፣ ሰብል ከተመረተ፣ ማር ከተመረተ፣ ወተት ከተመረተ የኢኮኖሚ ምርታማነታችን እኛ ከምናስበው ፐርስፔክሽን አኳያ የምንሻገረው ነገር መኖር አለበት ማለት ነው። ቁጥር አንድ ከኢኮኖሚ ሴክተር መያዝ ያለበት ይሄ ምርታማነትና ምርታማነትን ከመጨመር አኳያ ነው ታስቦ መስራት ያለበት። ሌሎቹ በኢኮኖሚ ሴክተር ያሉት በሙሉ ዓላማቸው ኢኮኖሚውን ካለንበት ወደ ሆነ ቦታ ማሻገር ነው። ይህን ደግሞ ከምን ወደ ምን መሻገር አለብን? ለምሳሌ የማር ምርትን ከዚህ ወደዚህ ማሻገር አለብን። አንዱን የሰብል ልማትን ብንወስድ ሰብል ልማትን ከ26 ሄክታር ፐር ሄክታር ወደ 33 ሄክታር ማሻገር አለብን ነው አይደል? እንግዲህ ፐር ሄክታር 33 ወይም 34 እየደረስን ከሆነ ያቀርነውን እቅድ እያሳካን ነው ማለት ነው ዓላማችን ለመድረስ። ስለዚህ በተለይ ኢኮኖሚ ሴክተሮች ላይ ይሄ ልዩ ትኩረት ተሰጥቶ መሰራት አለበት። ሁለተኛው የኢኮኖሚ ሴክተሮች እያደጉ ኢንዱስትሪ እየተስፋፋ ከግብርና ወደ ኢንዱስትሪ እየተሸጋገርን ከሆነ በባለፈው ስንነጋገር ምን ብለናል? የመጀመሪያው ግብርና ትራንስፎርም መደረግ አለበት። ከግብርና ገጠሩ ትራንስፎርም፣ ከዛ በኋላ ኢንዱስትሪው መስፋፋት አለበት። ስራዎችን እኮ የምንሰራው ያንን ሁሉ እያሰብን ነው። ግብርና በውስጡ ያሉትን ትራንስፎርም ይደረጋሉ፣ ገጠሩ ትራንስፎርም ይደረጋል፣ ከዛ በኋላ ለኢንዱስትሪ ይሸጋገራል። ኢንዱስትሪው ያለው ደግሞ ስራ አጥነትን ሙሉውን ስራ አጥነትን እየቀነሰ ይሄዳል። ስራዎቹ ከዛ ጋር እያነጻጸርን ነው የምንሄደው። አሁን ስናየው አንዱ ስራ አጥነት ከመቀነስ አኳያ መሰረታዊ ችግር ያለብን አይታችሁታል። የስራ ዕድል ፈጠራ መሰረታዊ ችግር ያለብን። ስራ ዕድልን ደግሞ የሚፈጥረው ራሱ ተቋም አይደለም፣ የሁሉም ሴክተር ድምር ውጤት ነው። ስለዚህ ስራ አጥነት ላይ ያለው በልዩ ትኩረት ማየት። ሌላው ኑሮ ውድነት ላይ ኢኮኖሚ ካደገ ስራ አጥነቱ ከቀነሰ ኑሮ ውድነቱ ምን እያለ ይሄዳል? እየተረጋጋ ይሄዳል ማለት። እነዚህ ተመጋጋቢ ናቸው። የሁሉ ስራ ተደምሮ እነዚህን ለማስተካከል ነው። ሌላ ምንም አይደለም። እያንዳንዱ ሴክተር ይህን ያመጣሁት ለምንድን ነው? እነዚህ ሶስቱን ነገሮች አንድ ላይ አስተሳስረን ለመሄድ አስበን ነው የምንሰራው። ይህን አስበን ከሰራ ደግሞ ውጤት የምናመጣበት እድል ሰፊ ነው። በተለይ የጉባ ላፍቶ ወረዳ መንግስት ሰራተኛ በዚህ ዓመት በችግር ውስጥ ሆኖ ዘርፈ ብዙ ስራዎችን እየሰራ የመጣ ብዙ ታውረዶችን እያሳለፈ ያለ በመከራ ውስጥ ሆኖ በችግር ውስጥ ሆኖ አንድም ቀበሌ ላይ ገብተን እንደ ፖለቲካ አመራር መምራትና ማስተዳደር ባቃተን ጊዜ ባለሙያዎቻችን ግን ሁሉንም ነገር ችሎ
ሁሉንም ነገር ተሸክሞ ማለት ይቻላል የተሻለ ውጤት ለማምጣትና ማህበረሰባችን የልማት ተጠቃሚ እንዲሆን ሌት ተቀን ሲለፋ የነበረ ባለሙያችን በዚህ በጀት ዓመት የጉባ ላፍቶን ክብር ከፍ የምናደርግበት የተሻለ ውጤት የምናስመዘግብበት ደረጃና ክብር ብቻ ሳይሆን ሪሶርስም ነው ብለን መስራት አለብን ብለን ስምሪት የተሰጣጣንበት ዓመት ነው። እንደምታውቁት የመጀመሪያው ዓመት ላይ በተለይ ፈረስ ኳርተር ላይ ይህን ውይይት አድርገን ወደ ስራ የገባ ነው። ጉባ ላፍቶ የሚታወቅበት መገለጫው ልማትን እስከ ጠረፉ ድረስ በተቻለ ባለው በጀት መደገፍ በሚችልበት ልክ ሳይሳሳ የሚሰራ ምርጥ ባለሙያ የተሰባሰበበት ሌት ተቀን የሚሰራ አመራር የተሰባሰበበት ከአሁን በፊት የነበረ የውድድር መንፈስ የልማት ተደራሽነት መንፈስ በማህበረሰባችን ዘንድ እንዲኖር ሌት ተቀን የሚሰራ ባለሙያ ይዘናል። ግን ለምንድን ነው ወደኋላ የተመለሰ የሚለውን ገምግመን ነው ወደ ስራ የገባ ነው። ያንን ገምግመን ወደ ስራ በመግባታችን ያሳለፍናቸው ጊዜዎች የቀበሌ ባለሙያዎቻችን ሳይቀሩ ለመንግስት ተግባር መስዋዕት ከፍለዋል። ብዙ መስዋዕትነት ተከፍለውበት የተሰደቡ የተራከሱ የወረዳ ባለሙያዎች አሉ። በድጋፍ ሲወጡ ታስረው ውለው ያደሩ የወረዳ ባለሙያዎች አሉ፣ የጤና ባለሙያዎች አሉ። ይህን ሁሉ መስዋዕት የተከፈለው ለጉባ ላፍቶ ወረዳ ማህበረሰብ የልማት አገልግሎት ተደራሽ ማድረግ ታሳቢ የተደረገ ነው። ስለዚህ ይህን መሰረት ተደርጎ በተሰራው ስራ ደግሞ የባለሙያዎቻችን የልፋት ውጤት የአመራሮቻችን የማስተባበር ሚና በጋራ ተቀናይቶ ጉባ ላፍቶ ወረዳን ወደ ነበረ ክብሩ መልሳችሁታልና ካሉት ወረዳዎች አንደኛ እንዲወጣ ስታደርጉ በዚህ ጥቂት ዘመን እኔ አስተባባሪ ሆኜ ጓደኞቼ ጋር በመገኘቴ በእናንተ እጅግ በጣም ኮርቻለሁና ድጋሚ ለራሳችሁ የኛ እድል አይደለም፣ ደረጃችን እድል አይደለም። ባለሙያዎቻችን አርሶ አደሮቻችን በአግባቡ ልማትን እየሰሩ የመጡ ባለሙያዎቻቸውን በክብር ተቀብለው ቴክኒካሊ በአግባቡ እየተደገፉ ትልቅ ፕሮጀክቶችም እየተሰሩ እየመጡበት ያለበት ሁኔታ ነው ያለ። እንደው ከመንገድ አኳያ አንዱን እንኳን በግልጽላቸው አሁን ባለንበት እንደው ትናንትና ወዲያ በሚዲያ እንዳያችሁት የገመገምነው የመስኖ ግንባታ በዚህ ጥቂት ጊዜ ውስጥ ሆነ በሁለት መስኖ ፕሮጀክቶች ብቻ 147 ሚሊዮን ብር ያለ ካፒታል በጀት አሁን ራን ያደርጋል። አንድ ተቋም ሰው ሰላም ስላልተፈጠረ ልማት ያልገባን ይመስለዋል። ችግር ውስጥ ስለሆነ አካባቢው ልማት የቆመ መስሎ የሚታየዋል። ነገር ግን እንደ ጉባ ላፍቶ ትልልቅ ፕሮጀክቶችን እየሰራ ነው ያለ ነው። ጤና ብንወስድ የተመሳሰሉ ጤና ኬላዎች አሁን ባለበት ሁኔታ የታማሚውን የአካባቢውን ማህበረሰብ ቀልብ ሊገዙ በሚችሉ መልኩ ታድሰው አሁን የተጠናቀቁበት ሁኔታና ሌሎች ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ከሌሎቹ ተቋማት ተግባራት ጋር ስናይ የተሻለ አፈጻጸም እየተመዘገበበት ያለበትና ባለሙያዎቻችን ለማህበረሰቡ አገልግሎት ለመስጠት ምንም አይነት ስስት በሌለበት መልኩ ስራ እየሰራቸው እንደሆነ የሚያሳዩ ነገሮች አሉና ለዚህ ባለሙያ ለእነዚህ ተቋም አመራሮችና አጠቃላይ ማህበረሰባችን ደግሞ እውቅና ለመስጠት ንፉግነት ነው የሚባለው። ስለዚህ ይህን ታሳቢ ተደርጎ አፈጻጸማችንና ስራዎቻችን ምን ይመስላሉ የሚለውን ይህ ማህበረሰብ በቅንነት የወቅቱ ሁኔታ ሳይገድበን በዛ ላይ ገብተን አገልግሎት እየሰጠን የተሻለ ልማት ተጠቃሚ እንዲሆን ማድረግና የነገን ተስፋ እየጠበቅን ነገ ላይ ደግሞ ሰላም ሆኖ ስለማይቀር ማህበረሰባችን በውጭ ጊዜ እኮ ከጎኔ የነበረ የመንግስት ተቋም ባለሙያ አለኝ። በቸገረ ጊዜ በጨነቀ ጊዜ ግባት እንዲደርስ አድርጓል። ፕሮጀክቶች እንዲመጡ አድርጓል። የኤክስቴንሽን አገልግሎት እንዲያገኝ ከጎኔ አልተለየኝም ነበር ብሎ ማህበረሰባችን እንዲመሰክር
እንዲናገር ትልቅ እርሾ እየጣልን ያለን ባለሙያዎችና የተቋም ኃላፊዎች አለን። ይህን በማድረጋችን ደግሞ የባለሙያው ቁርጠኝነት፣ የአመራሩ ቁርጠኝነት፣ ተነሳሽነት፣ መናመን እነዚህ ውጤት እንዲመዘገብ አድርገዋል። አሁን ወልዲያ ስለምናገር ስለምንሉ ልማት ያልተሰራ ይመስላችኋል? ቅድም ካልኳችሁ በተጨማሪ እንደ አንድ ነገሮች ልስጣችሁ። አሁን እዚህ ሰዓት ሆነን አሁን 026 ቀበሌ ልማት እየተሰራ ነው። ህዝብ እየሰራ ነው። የመንግስት በጀት ኢንቨስት እየተደረገ ነው። ወደ 22 ሚሊዮን ብር የሚጠጋ ካፒታል በጀት የመንገድ ድልድይ እየተሰራ ነው። 026 ቀበሌ ገረገ 014 ቀበሌ ነው 5.26 ሚሊዮን ብር ተንጠልጣይ ድልድይ ከደቡብ ወደ አስፋ ሚካኤል የሚያሸጋግር እየተሰራ ነው። ከ82 ሚሊዮን ብር በላይ የሚሆን ካፒታል በጀት ቆላ ወራት ላይ አሁን እየተገነባ ነው። 65 ሚሊዮን ብር እንዳላችሁ 64 ሚሊዮን ብር አኖባ ላይ እየተሰራ ነው። ሴፍቲ ኔት ላይ ፓርት ላይ በጣም ቅድም እያሰብ ነበር። ከ216 ሚሊዮን ብር በላይ ኢንቨስት እየተደረገ ነው። ጉባላቱ ላይ ስራ አልተሰራም የሚል ካለ ያወረበት ነው። እኛ ግን ስራ ውስጥ ነን። ብዙ ስራዎች እየሰራ ነው። ከጤና ዘርፍ አንጻር ከፍተኛ የሆነ ሀብት ነው ጤና ጣቢያ ላይ ኢንቨስት እየተደረገ ያለው። ከ4 ሚሊዮን ብር የማያንስ ሳንቃ ጤና ጣቢያ ላይ የደረሰበትን ጉዳት መልሶ የመጠገን ስራውን እየተሰራ ነው። ከ40 ሚሊዮን ብር በላይ የሚሆን ፕሮፖዛል ተልኳል። ሳንቃ ጤና ጣቢያ መልሶ ለመገንባት በአዲስ መልክ ነው። ጉባላቱ ላይ የሚሆነው ልማት የለም። በችግር ውስጥ ሆነና 4 ትምህርት ቤቶች በላይ እኮ ተገንብቷል። ፕሮጀክት መንግስታዊ ያልሆኑ ድርጅቶችን በማስተባበር ሌሎችም ስራዎች እየተሰሩ ነው። ትምህርት ያመጣው ከ2 ዓመት ቆይታ በኋላ ትምህርት ቤት ሲከፈት እርሳነ መምህራኖቻችንና ሱፐርቫይዘሮቻችን ብዙ ነገር መስዋዕት ከፍለዋል። እነሱ ጋር ገምግመነዋል። ቢሮ ጠርገው የገቡት እርሳነ መምህራኖች ናቸው፣ ሱፐርቫይዘሮች ናቸው። የወረዳ ትምህርት ጽሕፈት ቤት ባለሙያዎቻችን እያንዳንዳቸው ሸዋ ድረስ ገብተው ነው ትምህርት ያስከፈቱት። ስለዚህ ይህ ኮሚትመንት አሁን መቀጠል መቻል አለበት። ይህን ተግባራችንን ይዘን መቀጠል ያለብን እንደ ጉባላቱ የጉባላቱ ህብረተሰብ ግብርና እያደረገ ያለው፣ ጤና እያደረገ ያለው፣ ትምህርት እያደረገ ያለው፣ ስራና ስልጠና እየሰጠ ያለውን አገልግሎት፣ እንስሳት ጽሕፈት ቤት ሌማት ትሩፋት ላይ እያደረገ ያለውን ስራ ብዙ ታምራዊ የሆኑ ስራዎች አሉ እንጂ ፎቶ ያልተቀላቀሉ ግብአትን እንዴት አድርገን እያደረስን እንደሆነ ያውቀዋል። መሬት ጽሕፈት ቤት በዚህ ችግር ውስጥ ሆኖ ባለሙያዎቹ እየታገዙ እየሰራ ያለውን ስራ ያውቀዋል። ማረቁ ጠቦት ነው እንጂ ይህን ማስቀጠል የኛ ስራ። ለዚህ የከፈልናቸው መስዋዕትነቶችና ለተገኘው ውጤት የባለሙያ ቁርጠኝነት፣ የአመራራችን ማስተባበር ሚና ከፍ ማለት ነው። ህዝባችን ያለው አሁን በችግር ውስጥ ሆኖ ለልማት ያለው ተነሳሽነት ለዚህ ውጤት ያበቃል። መንግስታዊ ያልሆኑ ድርጅቶች ለጉባላቱ ላይ ችግር ውስጥ ነው ኢንቨስት በማድረግ ትልቅ ስራ ሰርተዋል። ይሄ በመደረጉ እና በየጊዜው እየገመገምን በመምራታችን ጠቅላላ ማኔጅመንቱ ጋር እየገመገምን በኳርተር የመጣ ነው። ባለሙያዎቻችን ጋር በአንዳንድ ጉዳዮች ውይይት እያደረግን እየተሰበሰብን ጠቅላላ ሰራተኛ ጋር ትልቅ የፉክክር መንፈስ የፈጠረበት ሁኔታ ነው ያለው። እነዚህ በየጊዜው መገምገማቸው ሌላው ተቋማት መደጋገፍ ጀምረዋል። አንድ ተቋም አንዱ ከመዘርጠጥ ወጥቶ አሁን እየተደጋገፈ አንዱ ላቀኝ ሆነ ነው ያለው። ኢቭን የቤተሰብ ውይይት ባንድ ላይ ያደርጋሉ፣ ሴሪሞኒ ባንድ ላይ ያደርጋሉ ተቋማት። አሁን ብንወስድ አካባቢ ጥበቃና መሬት ህዝብ ቅሬታ ሰሚ ከአስተዳደር ጽሕፈት ቤት ጋር ከምክር ቤት ጋር ሴቶች ከሁሉም ተቋም ጋር የሪፖርት ግንኙነት ስራና ስልጠና ፍትህ ለሁሉም ተቋም እየሰጠ ያለው አገልግሎት ለጋራ ስራ የሚያደርጉት አመራሮች። ሌላው መርጦ መስራት ተጀምሯል። መርጦ መስራት ለማህበረሰቡ
ለውጥ ሊያመጡ የሚችሉት የትኞቹ አክቲቪቲዎቹ ናቸው ብሎ ኢንቨስት ከማድረግ አኳያ እውቀቱንም ሁሉንም ነገር ጥሩ የሚባል አፈጻጸም ላይ ደርሰናል። ባለሙያችን ይሄ አድጓል። ይሄ የመጣ ውጤት ነው የሚለውን መያዝ ይቻላል። ምን ሰርቶ ነው የሚለውን በዚህ ልክ ማስረዳት ያስፈልጋል ማለት ነው። ሌላው ቴክኖሎጂን የመጠቀም አቅማችን አሁን ጨምሯል። ግብዓትና ቴክኖሎጂን የመጠቀም አቅማችን ከጊዜ ወደ ጊዜ እንደ ጉንባላ እየጨመረ ነው። ለምሳሌ እኮ እኛ የምናውቀው ትራክተር ብቻ ነበር። አሁን እኮ ኮምባይነርም መግዛት ጀመረ። የሚያፈር ትሬሸር መግዛ እያሉ እያማከሩ ነው። ሞተር ፓምፕ የመጠቀም አቅማችን በጣም ጨምሯል።